ነው እና እቺ ቤቲ ማለት ነው ጽናቱን ብዙ ነገር አድርጋታለች። ጽናት ግን ስለሷ ታስባለች። ጽናት ለምን እንደዚህ ትሆኛለሽ? ኪሩቤል ቤት እኮ አበደች። ታዲያ አንቺ እኮ ምንም ያደረግሽው ነገር የለም። ከመጀመሪያውም እሷ ነግራኝ ነበረ። አንተን ካጣሽ መኖር እንደማትችል ነግራኝ ነበረ። እኔ ግን አልተረዳኋትም። እሱም ደግሞ ኪሩቤልም ደግሞ እንደዚህ አትሁኝ፣ የእሷ ፍቅር እኮ ካለቀ ቆይቷን፣ እንደዚህ አትሁኝ። እኔ እንደዚህ ሁና ሳያት በጣም ነው የከፋኝ። ጽናቴ በፈጠረሽ እስኪ አስታውሽ፣ ቤቲ ለአንቺ ምን አይነት ሰው ነበረች? እሷ ክፉ ሆነች ቢብዬ እኔ ክፉ መሆን አልችልም እያለች ነው ጽናት። እንዴት ምን አይነት ቅን ልብ ያለች ሴት ነሽ! ያን ሁሉ ነገር አርጋሽ አሁን ስለሷ ነው የምትጨነቂው? እኔ ቅን ልብ ኑሮኝ አይደለም፣ በቃ እንደዚህ ነኝ ትላለች ጽናት። ጽናቴ በፈጠረሽ የሆነው ነገር ያንቺ ጥፋት አይደለም፣ የራሷ ነው። ህሌናዬ ግን በጣም እየወቀሰኝ ነው። ጽናቴ በፈጠረሽ እንደዚህ ስትሆይ ማየት አልፈልግም። በቃ ያለፈው አልፏን። አሁን ስለ ወደፊታችን እናስብ። ስለ ወደፊታችን ማሰብ አለብን። አንቺ እንደዚህ መሆን የለብሽም። ወደፊት ለሚኖረን ህይወት፣ ስለምንወልዳቸው ልጆች ምን አይነት ደስተኛ ቤተሰብ እንደሚኖረን ማሰብ አለብን እያላት ነው ኪሩቤል ማለት ነው። አባትሽ ጋር ሽማግሌ ልኬ አገባሻለሁ የእውነትህን ነው ብላ በጣም ደስ አላት። አቀፈችው ማለት ነው። እሱም ሽማግሌ ለመላክ እንግዲህ እየተዘጋጀ ነው ኪሩቤል ማለት ነው። እኔም እወድሻለሁ እኔም እወድሃለሁ እየተባባሉ ለዚህ በኋላ ለዘላለም አብረን ነን እስክንሞት ድረስ አንለያይም፣ አልጎዳሽም እያላት ነው ማለት ነው። እሷ ደግሞ ደስ ብሏታን በጣም ትደስታለች። ጽናትዬን የጽናት ስትደሰት በጣም ነው የሚያስደስተኝ። ስትከፋ አልፈልግም። በጣም ደስ ይለኛል ጽናትዬ ስትደሰት ማለት ነው። ሲከፋት አልፈልግም። በቃ ሲከፋት ማየት አልፈልግም። እናንተስ ምን ትላላችሁ? የጽናት ደስታ ደስታችሁ ነው ብዬ አስባለሁ። እና ኪሩቤልና ጽናት ፍቅር ሲሆን በጣም ነው ደስ የሚለኝ። ቤቲ እንግዲህ አብዳለች በሰራችው ስራ። ያው ሰው እንግዲህ በየስራውን ነው የሚያገኘው እና አብዳለች ማለት ነው። ወይኔ ዝናብ እየጣለ ነው ወይ ብላ ቅጠላ ቅጠል ይዛ ሜዳ ላይ ወድቃለች ማለት ነው። እያለሽን አምጪ እያለቻት ቅቤ የሆነ ልብ ማለት ነው እያለቻት ተከራይዋና ቤቲ እያወሩ ነው። ተከራይዋ ማናት ቤቲ በወደቀችበት ተከራይዋን አንገቷን እያነቀቻት ነው ማለት ነው። ምን ሆነሽ ነው እንደዚህ የምትሆኚው እያለቻት ነው። በስማም እያለች ነው ቤቲዬ ደግሞ ማናት ተከራይዋ አዞረኛ ኪራጋ ወስደህ ጣለኝ እያለች ተከራይዋን እየጎተተቻት ነው ማለት ነው። ተከራይዋ ደግሞ በጣም ገርሟታል። በመሀል ደግሞ ናሁም መጣ ማለት ነው። እባክሽ እዚህ ምን ትሰሪያለሽ? ቤቲ ናት አልተሳሳትኩም አይደል አለች። እና አልተሳሳትሽም፣ መጨረሻዋ ይሄ ሆኗን። በጣም ያፈር ልብላላት አንጀቴን በላችው አለች። ሁሌም ለኔ ማለት ትርፉ እብደት ነው። ለኔ ስለምትል መጨረሻዋ እንደዚህ ሆነች እያላት ነው ናሁም ማለት ነው። ተከራይዋና ናሁም ያው ስለ ቤቲ እያወሩ ነው። ቤቲ ያው በኪሩቤል ፍቅር አብዳ እንግዲህ የምትሆነውን አታለይ ማለት ነው። ኪሮ መጥቶ ወደ ቤት ውስደኛን ወይ እያለች ነው። እኔ አልቻልኩም፣ ይሄን ማየት አልቻልኩም ብላ ተከራይዋ ሄደች። ያው ናሁም ደግሞ አብሯላት ኪሮ አሁን መጥቶ ወደ ቤት ይወስደኛል ወይ? አሁን ከኪራ ጋር ወደ ቤት እንሄዳለን ወይ? ዝናብ እየጣለ ነው አይደለ? ኪራ ቤት አሁን አንተ ትወስደኛለህ እያለች ነው። አይ ቤታ መጨረሻሽ እንደዚህ ሆኖ ቀረ እያለ ነው ናሁም ማለት ነው። ያው ጎዳና ላይ ወድቃለች። አሁን ደግሞ ስልክ ሊደውል ነው ማለት ነው። ያው በሰራችው ስራ ነው ቤቲ ያው የሰው ልጅ የሰራውን ነው የሚያገኘውና ያው እሷ ታውቃላችሁ በቤቲ ላይ በጽናት ላይ በጣም እያሴረች ነበረ። ናሁም ደግሞ ቤት ደውሎ ቤትን አግኝቻታለሁ እያለ ነው። ኪራ ነው ወይ ሊወስደኝ ሊመጣ ነው ወይ? ኪራ እየመጣ ነው ወይ አለች። ኪራ እኔ ሊወስደኝ እየመጣ ነው ወይ? እንዲህ ኪራ እኔ ጋር እየመጣ ነው። እንግዲህ በቤት ላይ ስታረግ የነበረው ያው በጽናት ላይ ልታረግ የነበረው እሷ ላይ ተከስቷን ማለት ነው።
እንግዲህ ያው ታውቃላችሁ እና ቤቲ ይገባታን ባለቱን ግን ቅጣቷን ያገኘችው እያለ ነው። አልዋሻችሁም ቤቲ ብዙ ብትበደለኝም ግን በእኔ ምክንያት እንደሆነም እየተሰማኝ ነው ያለው። እንደዛማ አትበይ እያለች ነው ተከራዩ። ቤቲ እኮ ክሪያን በማጣቷ ነው እንደዚህ የሆነችው። ግን እኮ ክራን ያጣችው ድሮ ነው። እሷ የከበዳት አምኖ መቀበል ነው። ጽናትዬ አንድ እውነት ልንገርሽ፣ የሀቀኝነትሽ እዚህ ምድር ላይ አይጠቅምሽም። ይህን ላረጋግጥልሽ እፈልጋለሁ። የራሽን ህይወትና የራሽን ህይወት ኑሪ እያለች ተከራዩ። ይሄ በአሷ ቦታ አንቺ እንደዚህ ብትወኝ ሻምባይሽን ገዝታ የአንቺን ልደት ነበር የምታከብርልሽ እያላት ነው። ናሁም ለቤቲ ማለት ነው፣ ለጽናት ማለት ነው። እሷ እኔ እንደሷ መሆን አልፈልግም፣ ጤናዋን ይመልስላት ፈጣሪ እያለች ያው ጽናት ለእሷ እያሰበች ነው። ጽናት አብደህ ቢሆን ግን ያው ቤቲ እንደተባለው ናሁም እንዳለው ሻምፓይን ገዝታ ነበረ ደስታ በደስታ የምትሆነው። ጽናትዬ ግን እያሰበች ነው ማለት ነው። የተከራይዋ ባልመጣ የተፈጠረ ነገር አለ ወይ? ማናት ቤቲ እያለ ነው። የቀድሞዋ የክሮጨኛ ናት። እኔ እኮ ስለጨኮልኩ ነው እንጂ እሷ ናት አይደለሁም እያልኩኝ እያየዋት ነበረ። የሆነ አሁን እዚህ አካባቢ ቆማ ነበር፣ መጨረሻዋም እንደዚህ ሆነ። እንደዚህ እንግዲህ ምን ይባላል? ፈጣሪ ማራት እንጂ። አዎ አሜን እየተባባሉ ነው ተከራዮቹ። እኔ ምልሽ ቤቲ፣ እኔ ምልሽ ጽናት እስካሁን ኪራ አልመጣም እንዴ እያለ ነው። አረ በቃ እኛም ወደ ቤታችን እንሂድ፣ አረ ቡና ሳትጠጡ እያለች ነው ጽናት። አረ በዚህ ጠራራ ሰዓትማ አንቀልጽም እያሉ ነው። በሙቀት አንቀልጽም እያለች ነው። ሄዱ ተከራዮቹ። ያው ናሁምና ጽናት ደግሞ እንግዲህ ያው እንግዲህ ስለ ቤትም ስለ ክሮቤልም እያወሩ ነው ማለት ነው። እንደው ምን እናድርግ እያለ ነው። በጣም ደስ የምትል ልጅ ነች እያለ ነው ተከራዩ። እኔ ምልሽ ምሮስ የታለች አለ። አረ ተኝታለይ እጅል ረብሻት እንድ እያለ ነው። ሲጀምር አላማችን የተኛ ሰው መቀስቀስ ነው እያለት ነው ናሁም ማለት ነው። አምላኬ በዚህ ትንሽ እድሜ ስንት ነገር አሳለፍኩኝ እያለች ነው ጽናት ማለት ነው። ያው ምሮ እንዲቀሰቅሳት ናሁም መጣ ማለት ነው። ቤትዬ ደግሞ አትቀስቅሳት ትተኛበት አለችው። እሱ ደግሞ ሲጀምር አላማችን የተኛውን መቀስቀስ ነው ብሎ ያው ደግሞ የኔ ቆንጆ ስትተኝ እንኳን እንዴት ታምሪያለሽ እያላት ነው ማለት ነው። ሊቀሰቅሳት ነው ማለት ነው። ፍቅረኛውን ምሮን ማለት ነው። ናሁም የጽናትና የኪራ ፍቅር አስቀናኝ። የቤቲ ህመም ደግሞ በጣም አስፈራኝ። ምን ላድርግ? አንቺ ለኔ ያስበሽ ሁሉንም ነገር መራቅሽን በጣም ነው የጎዳኝ፣ በጣም ነው የሰበረኝ እያላትም አንቺ ለኔ ፍጹም ሴት ነበርሽ እያላት ነው ማለት ነው። እኔ ላንቺ ያለ ስሜት ተለየ ነው እያለ ነው ማለት ነው። እሺ ቤተሰቦች ሁላችሁም አመሰግናለሁ ስለነበረን ቆይታ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምወዳችሁና የማከብራችሁ ቤተሰቦች ስለመጣችሁ ደስ ብሎኛል። አመሰግናለሁ። ባባ። የምወዳችሁ የማከብራችሁ ሁላችሁም የጽናት ድራማ ክፍል 45ን ተከታተሉ። አሪፍ ድራማ ነው። ኦኬ ባይ። መልካም ጊዜ፣ መልካም ቆይታ። አመሰግናለሁ ከልብ